የኖርኩት አቡዳቢ ላይ ነው። አቡዳቢ ላይ የሀገሪቷ ዜጋ ስደተኛውን አክብሮ ህግ ተከብሮ የሚኖርበት ሀገር ነው። ምንም አይነት የህግ ችግር ሲኖር የሀገሪቷ መንግስት እንዴት አድርጎ የሀገሪቷ ባክግራውንድ እንዳይበላሽ በጣም አጥብቆ ነው የሚሰራው እና ሁሉም ተከባብሮ የሚኖርበት ሀገር ነው። እኔ 14 አመት እዛ ነው የኖርኩት። በኖርኩበት ዘመን አቡዳቢ ማለት የወርቅ አባት ማለት ነው። እንደ ስማቸው ወርቅ ይዝነበባቸው ማለት ምንም አይነት ኮምፕሌንም ኮሜንትም የለኝም። በብዙ ሰዎች ላይ ፍታዊ ነገር ሲያደርጉ ነው እኔ እማቀው። እኔ ደግሞ ኢትዮጵያዊ ነኝ። ከስደት ተመልሼ አገሬ ላይ እየኖርኩ ያለው ኢትዮጵያዊ ነኝ። ኢትዮጵያዊ ሆኜ ስኖር በዛ በስደት አገር ያልተሰማኝ ስሜት አገሬ ላይ መጥቼ ልጄ ሊወሰድ የህግ ያለ የመንግስት ያለ ብዬ ጉዳዩን ህግ ጋር ስወስድ ህግ ፊት ፖሊስ ባለበት ሀገር መታወቂያ አውጥታ የመንግስት አባል ነኝ ዋጋ አስከፍልሻለሁ ስትለኝ እኔ እንደ ሁለተኛ ዜጋ እንደሆንኩ ነው የተሰማኝ ሀገሬ ላይ። ስለዚህ ለከንቲባ ለአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ነው ይሄ መልእክቴ። በልበ ሙሉነት ነው ይሄን መልእክት የምናገረው። የከንቲባ ቢሮ መታወቂያ የሚሰጣቸው የዛ ሰራተኞች ሰላማዊ ዜጋን እንዲያስፈራሩበት ነው ህግ ባለበት አገር ላይ እኛ እንደ ሁለተኛ ዜጋ ነው ኢትዮጵያ ውስጥ የምንቆጠረው። እኔ በጣም ተሰምቶኛል። ስለዚህ ይፈትሹ፣ ቢሮአቸውን ይፈትሹ። በቃ ለማን ነው ያ መታወቂያ የሚሰጠው? የትም ቦታ ላይ መታወቂያ እየወጣ እኔ የመንግስት አባል ነኝ እየተባለ ዜጎች መፈራራት አለብን? የሄድኩበት ለቂም በቀል አይደለም፣ ለሌላ ጉዳይ አይደለም። ልጄ ተነክቶብኝ ነው። በቃ ፍትህ ፈልጌ ነው። አትሌት ፈይሳ ለሊሳ የት ነው ያለው? ስለተፈጠረው ጉዳይ ያጣራ ነው እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ለሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የዓይን እማኞችና የፖሊስ ምንጮች ለዛሀበሻ እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ ሁለት ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል።